ስኬት በአጋጣሚ የሚገኝ ስጦታ ሳይሆን ግልጽ የሆነ እይታ፣ ተከታታይነት ያለው ጥረትና ትክክለኛ የአስተሳሰብ ዘይቤ ውጤት ነው። እውነተኛና ዘላቂ የሆነ ስኬትን በሕይወት ውስጥ ለመገንባት የሚረዱ 10 ዋና ዋና አስተማሪ የሕይወት ምክሮችን ሰፋ አድርገን እንመልከት። አንደኛ፣ ስኬትን በራስ ሚዛን መተርጎም። ብዙ ሰዎች ስኬትን የሚለኩት በሌሎች ሰዎች እይታ ወይም በማህበራዊ ሚዲያ መስፈርት ነው። ለምሳሌ በገንዘብ ብዛት፣ በስልጣን ወይም በዝና። ነገር ግን እውነተኛ ስኬት የሚጀምረው ለአንተ ስኬት ምን ማለት እንደሆነ በግልጽ ስታውቅ ብቻ ነው። ለአንዳንዱ ስኬት ትልቅ ንግድ መገንባት ሊሆን ይችላል። ለሌላው ደግሞ የተረጋጋ የቤተሰብ ሕይወት መምራት ወይም በኪነ ጥበብ ማደግ ሊሆን ይችላል። የራስ ሕይወት ትርጉም ሳትለይ የሌሎችን ስኬት ለማሳደድ መሮጥ መጨረሻው ባዶነት ነው። ሁለተኛ፣ የእይታ ግልጽነትና የዓላማ ጽናት። የት መድረስ እንደምትፈልግ ካላወቅ የምትጓዝበት መንገድ ሁሉ ትክክል ይመስልሃል። ስኬታማ ሰዎች የረጅም ጊዜ እቅድና ግልጽ የሆነ ራዕይ አላቸው። የምትፈልገውን ነገር በግልጽ አስቀምጥ። ከዚያም በመንገድ ላይ የሚያጋጥሙ ጊዜያዊ ማዕበሎችና የሰዎች አስተያየት ከዓላማ እንዳያስወጡ በጽናት ቁም። ዓላማ መር ሕይወት ለዕለት ተዕለት እንቅስቃሴ ጉልበትና መሪ አቅጣጫ ይሰጣል። ሶስተኛ፣ የማያቋርጥ ጥረትና ወጥነት። ብዙ ሰዎች ስራ ሲጀምሩ በትልቅ ጉልበትና ስሜት ነው። ነገር ግን ጥቂት ቀናት ወይም ሳምንታት ካለፉ በኋላ ጉልበታቸው ይበርዳል። ስኬት የሚገነባው በአንድ ቀን ታላቅ ስራ ሳይሆን በየቀኑ በሚደረጉ ትናንሽ ወጥ የሆኑ ተግባራት ነው። በአንድ ቀን 10 ሰዓት ሰርቶ ለሳምንት ከመቀመጥ ይልቅ በየቀኑ 1 ወይም 2 ሰዓት በትጋት መስራት እጅግ የላቀ ውጤት ያመጣል። ታላላቅ ስኬቶች የትንሽ ዕለታዊ ድሎች ድምር ውጤቶች ናቸው። አራተኛ፣ ውድቀትን እንደ ስኬት መሸጋገሪያ ድልድይ ማየት። ስኬት ቀጥተኛ መስመር አይደለም። በውስጡ መውደቅ፣ መነሳትና መናወጥ አለበት። በሕይወታቸው ትልቅ ደረጃ የደረሱ ሰዎች ሁሉ ካንተ በላይ የወደቁና የተሳሳቱ ሰዎች ናቸው። ልዩነቱ እነሱ ሩቀትን የጉዛቸው ማክተሚያ አላደረጉትም። ውድቀት ሲያጋጥምህ እንደ ውርደት ሳይሆን እንደ ጠቃሚ ሕይወት ትምህርትና ልምድ ቁጠረው። ይህ መንገድ ካልሰራ ሌላ የተሻለ መንገድ ምን አለ ብለህ ተነሳ። አምስተኛ፣ የእድገት አስተሳሰብን ማዳበር። የእድገት አስተሳሰብ ያላቸው ሰዎች ማንኛውንም ክህሎት፣ ዕውቀትና ብልህነት በጥረትና በትምህርት ሊዳብር እንደሚችል ያምናሉ። እኔ ለዚህ ስራ አልተፈጠርኩም ወይም አልችልበትም በማለት ራሳቸውን አይገድቡም። አዳዲስ ፈተናዎች ሲመጡ ለመማርና ማንነታቸውን ለማሳደግ እንደ መልካም አጋጣሚ ይወስዱታል። ራስህን ሁልጊዜ ለአዳዲስ ዕውቀት ክፍት ማድረግ ለስኬት ወሳኝ ነው። ስድስተኛ፣ የሥራ ስነ ምግባርና የታማኝነት ልዕልና። በአቋራጭ ወይም ሰዎችን በማታለል የሚገኝ ስኬት ጊዜያዊና መሰረተ ቢስ ነው። ዘላቂው ስኬት የሚገነባው በጠንካራ የሥራ ስነ ምግባርና በታማኝነት ላይ ነው። ማንም በማያይ ጊዜ እንኳን እውነተኛና ታማኝ መሆን፣ የሰዎች እምነት ማግኘትና ስራን በጥናት ማከናወን በረጅም ጊዜ ጉዞ ውስጥ የማይናወጥ ስምና ከብሬታን ታተርፋለህ። ስብዕና ከስኬት በላይ ትልቅ ሀብትህ ነው። ሰባተኛ፣ ጊዜህንና ጉልበትህን በአግባቡ ማስተዳደር። በዚህ ትኩረትን በሚሰርቁ ነገሮች፣ ማህበራዊ ሚዲያ፣ አላስፈላጊ ወሬዎች በተሞላበት ዘመን ትኩረትን በአንድ ዓላማ ላይ መሰብሰብ መቻል ትልቅ ተሰጥኦ ነው። ጉልበትህንና ጊዜህን ፍሬ በሌላቸው ዝርዝር ጉዳዮች ላይ አታባክን። በሕይወትህ ትልቅ ለውጥ ሊያመጡ ዋና ዋና ተግባራት ቅድሚያ በመስጠትና ለቀሩት አላስፈላጊ ነገሮች አይሆንም ማለትን ልመድ። ስምንተኛ፣ ከሰዎች ጋር መልካም ግንኙነት መፍጠር። ማንም ሰው ብቻውን ደሴት መሆን አይችልም። ስኬት የሰዎች ድምር ውጤት ነው። ካንተ በተሻለ ከሚያውቁ ካደጉና አዎንታዊ አመለካከት ካላቸው ሰዎች ጋር ጠንካራ ግንኙነት መፍጠር የሕይወት መንገድን ያሳጥረዋል። ሰዎችን ማክበር፣ በቅንነት መርዳትና መልካም ተግባራትን ማዳበር አዳዲስ በሮችና ወርቃማ ዕድሎችን ይከፍትልሃል። ዘጠነኛ፣ ራስን መገምገምና ተለዋዋጭ መሆን። ዓለም በየቀኑ እየተቀየረች ነው። ትላንት የሰራህበት ዘዴ ዛሬ ላይ ሰራ ይችላል። ስለዚህ በየተወሰነ ጊዜ ቆም ብለህ ራስህን፣ አካሄድህንና ውጤትህን የመገምገም ልምድ ሊኖር ይገባል። ስህተትህን በልበ ሙሉነት አምነህ የመቀበልና ከአዳዲስ ሁኔታዎች ጋር ራስህን በፍጥነት ማስተካከል ከቀውስ እንድትተርፍና ይልቁንም እንድትበለጽግ ያደርግሃል። አስረኛ፣ በሂደቱ መደሰትና ምስጋና። ብዙ ጊዜ ሰዎች ስኬትን የመጨረሻው መዳረሻ ላይ ብቻ ያደርጉታል። ለምሳሌ ይህንን ያህል ገንዘብ ሲኖረኝ ወይም እዚያ ቦታ ላይ ስደርስ ደስተኛ ሆናለሁ ይላሉ። ነገር ግን እውነተኛ ስኬት
ወደ ግብ የምታደርገው በየቀኑ ጉዞ ውስጥ ባለው ማንነት መደሰት ነው። ዛሬ ላለህ ነገር፣ ለጤና፣ ለምታደርገው ጥረትና ምስጋና ሊኖር ይገባል። አመስጋኝ ልብ የውስጥ ሰላምን ይሰጣል። ውስጣዊ ሰላም ደግሞ ይበልጥ ውጤታማ እንድትሆን ያደርግሃል። እነዚህን 10 መርሆች በአስተሳሰብህና በድርጊት ውስጥ በማዋሃድ በሕይወት ውስጥ የሚገጥሙን መሰናክሎች በሙሉ ወደ ስኬት መሰላልነት መለወጥ ትችላለህ። በስተመጨረሻም ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁን። መልካም ቀን።